سلامات كمي تكونوا دي حندو كنيهم برغتي حديش عبريتا حيز اي مسئة لما انتي في اللي بزبالة ملكو ابزي اب محبرة ميديا اب سوشال ميديا اب فيسبوك بفلاي حدا ابزي مسلو تريو زلهم حسان قلعة حزيلو استلطفة حاولو نايزي ودي مسلي مسرعنا كلاتنا حزينا نتي حبريتا نبزح نكباصح قالينا شير بمقبار قالينا دما كابتي زرخبنا يو كوبي እንዳገበርና ፔስት በመባል ዳይሬክት ተሐበሬታ ካፊልናይና ተሐበሬታ አንታ ይዝብል እዚ ትሪዎ ዘለኹም ሃውና ናይ በዓል ትገዝኡ ናይ አእምሮ ሕማም ዘለዎ ህፃን ሓዲጋትሉ ብሞት ተፈለያቶ እቲ ሓውኩም ድማ ኣብ ከቢድ ናይ ጥዕና ፀገምን ተወሳኺ ስእነት ምግብን ወዲቁ ስለ ዘሎ ንክንሕግዞ ዝብል አካውንት ዘለዎ ናይ ባንክ አካውንት ናይ ኢትዮጵያ ንግድ ባንክ 1095 ማለቱን 309 ከደግሞ 1029 ዝብል አካውንት ኣብ እቲ ጽሑፍ ተካተተ ተለቂቁ ነይሩ እዚ ሓበሬታ እዚ ያው ዳይሬክት ቀጥታ ነቲ ሰብ ዝበጽሕ መሲሉና ኩላትና ሸር ጌርና ነርና ካብ ባዕለ ጀሚሩ ኦፍ ኮርስ ኣነ ትነት ሓበሬታ ዝረኸብኩ ካብ ሓደ ጋዜጠኛ እዩ ናይ ድምፂ ወያነ ጋዜጠኛ እዩ ብጣዕሚ ዝፈልጦ እዩ ንሱ እውን ምስ ጠየቅኩ ኣይ ሰብኣውነት ተሰሚዕኒ ካብ ዝረኸብኩ የሱ ኢለ ለጢፈ የልኒ ምስኡ ተረዳዲእና ኣለና እሱ እውን ነቲ ልጣፍ ኣሊዕልዎ ኣሎ ኣነ እውን ኣሊዕለዮ ኣለኹ ኩላትኩም እውን ክሳብዚ ሙሉእ ሓበሬታ ትረኽቡ ነቲ ልጣፍ ክትልዕልዎ እየ አንተ ወይውን ኣብ ናተይ ሶሻል ሚዲያ ኣብ ፌስቡከይ ለጢፈ ዝነበርኩ ማለት እዩ እቲ ጉዳይ እንታይ እዩ ትሰብ ተረኺቡሎ ኦፍ ኮርስ እርግፅ ከምዚ ዓይነት ነገር ኣበየሎ ኢልካ ተሓትት ተለኻ ውሽጢ 30-40 ደቂቓ ማክሲማም ይርከብ እዩ ግን ኣነ ካብ ዝልጥፎ ትማሊ ምሸት ለጢፈ ሎማዓንቲ ንጎ እየ ነቲ ሓበሬታ እውን ረኺበ እዚ ማለት ትሰብ ኣይፍለጥን ማለት እዩ ኣነ ብጣዕሚ ምስ ተጠራጠርኩ ሰብ እውን ንክንሕግዞ ምስ በለኒ እዩ ነቲ ሰብ ኣራኽቡኒ ኢለ ለጢፈ ማለት እዩ ነቲ ቅድም ኢሉ ዝለጠፈ ሓወይ ጋዜጠኛ እውን ጠይቀዮ እሱ እውን እዚ ሰብ እስኪ ኣራኽቡኒ ኢሉ በቐንዕና ለጢፉ ነይሩ ቅድሚ 2-3 መዓልታት ማንም ክሕብሮ ኣይከኣለን ስለዚ ኣነ ምጥርጣር ኣትየ ምስ ተጠራጠርኩ እውን ነቲ ንዓይ ዝጠየቐኒ ሰብ እውን ሓንቲ ሓፍተይ ካብ ደገ ተደጋጋሚ ክሕግዞ ምስ በለትኒ ያው እናምልጣፍ ኣትየ ማለት እዩ ምስ ለጠፍክዎ ዝረኸብክዎ ሓበሬታ ብጣዕሚ ዘሕዝን እቲ ሰብ ምንም ዘሕዝን የብልን ኦፍ ኮርስ እቲ ዘሕዝን እንታይ እዩ እቲ ዝተለጠፈ ኣካውንት ናቱ ዘይምዃኑ እዩ ካሊእ ግን እቲ ዝበልናዮ ሰብ መን እዩ ኣበይ ይርከብ ናይ ስልኪ ኮንቨርሴሽን ክገብር እየ ንሱ ንክትከታተሉ ብድሕሪኡ ኣነ ክምለስ እየ እስካብ ሽዑ ግን ንተሓውና ክትሕግዙ በቲ ዝተጠቐሰ ኣካውንት ገንዘብኩም ኣዳሊኹም ዝነበርኩም ብምሉኹም ደወብልዎ ክትሕግዙ ተደሊኹም ብኸመይ ከም ትሕግዝዎ ክንሕብረልኩም ኢና ቅድም ኢሉ እውን ዝለጠፍኩም ብምሉኹም ተሓበሬታ ልዕልዎኹም ስለትከታተሉኒ ዘለኹም ብልቢ የመስግን ናብቲ ናይ ስልኪ ኮንቨርሴሽን ወይንም ዝርርብ ክንኣቲና ኣነ ክድውል እየ ካብኡ ብኡ መሰረት ነግንዮ ሰብ ኣሎ ንእሽተይ ትሕገሱን ኢኹም ማለት እዩ የቐኒየለይ ሰላም እንደምን አለ እግዚአብሔር ይመስገን ሰላም ነው ሰላም እኔ በረከት እባላለሁ ከትግራይ ነው የምደውልልህ ከመቀለ እሺ ስምህን ማን ልበል ዘካርያስ እባላለሁ ዘካርያስ ኪሮስ ዘካርያስ እንደምን አለ አዲስ አበባ እግዚአብሔር ይመስገን ሰላም ነው ደህና ነኝ ያው ቅድሚያ ኦልሬዲ ካንተ ጋር ዲስከስ አድርገናል በርግጥ አንድ ህፃን ልጅ ያዘለ አባት ፌስቡክ ላይ ተለጥፎ አግኝተን አካውንቱ አለ ከዛ ግን ስልክ ቁጥር የለው ስለዚህ ያው ሰብአውነት ተሰምቶን ብዙዎቻችን ሼር አድርገነው ነበረ አካውንቱ ግን የሌላ ሰው ስም ሆነ የሱም ስሙንም ስለማናውቀው ያው ማጣራት ጀመርን የተወሰኑ ሰዎች
ስናጣራ ከአንድ የቴሌቪዥን ጣቢያ እዛ ውስጥ የምትሰራ ጋዜጠኛ ስልክ ላከችልኝ። ስልክ ስትልክልኝ የልጁን ህፃን ያዘለውን ልጅ አባት ስልክ አግኝተን ደወልንለት። እንደውልለት እሱ እኔ ነኝ አለ። ግን ከዚህ በፊት የተለጠፈ ነበር እርዳታም ተደርጎልኛል አለኝ። ያንን እርዳታ ደግሞ ያሰባሰብክለት አንተ እንደሆንክና ብዙ ነገር እንዳገዝከውም አመስግኖ ነገረኝ። እስኪ ያለውን ነገር ንገረኝ። ከዚህ በፊት እኛ 2014 ላይ ነው ያገኘነው። 2014 ግንቦት 16 እኛ በጎ አድራጎት ስንሰራ ደብረ ሊባኖስ ገዳም ለነዳያን ወይም ለአቅመ ደካሞች ምግብ ልናበላ ስንል እሱ ለጸበል እዛ ኦቲዝም ልጅን ይዞ አዝሎ ምግብ ሊበላ እኛ ጋር መጣ። ያው አሳዘንና ፎቶ አንስተን በራሱ የባንክ አካውንት በራሱ ስልክ ቁጥር ፌስቡክ የግል ፌስቡክ ላይ ፖስት አደረኩለት። ሰው ያው የተሻለውን አደረገለት። እስከ 200 ሺህ በወቅቱ እስከ 200 ሺህ ብር ምናምን ተረድቷል መሰለኝና እሱን ጎበዝ ልጅ ነው። በዛች በ150 ሺህ ብሯ እዛው ያ ትውልድ ቦታው ሂዶ ትንሽ መሬት ገዛ። ጎበዝ ነው። በዚህ አጋጣሚ ሊመሰገን ይገባል። ምክንያቱም እርዳታ የሚደረግላቸው ሰዎች እንደዚህ ራሳቸውን ሲችለው ከተረጅነትም ሲወጡ በጣም ደስ ስለሚል ማለት ነው። ስሙ ያየው አላምረው እስከዚያው ይባላል። ስልክ ቁጥሩ 0924160343 ነው። የባንክ አካውንቱ ደግሞ የራሱ ትክክለኛ አካውንቱ 1000 ከዛ 219927 ከዛ 60 ከዛ 7 የኢትዮጵያ ንግድ ባንክ ይሄ የራሱ ህጋዊ አካውንቱ ነው። ከዛ አንድ ቀን ብቻ ደወለልኝና እግዚአብሔር ይስጥልኝ ምናምን አለ። ከዛ ጠፋ። አሁን ይሄ ሁሉ የምሰማው አሁን ነው። 200 ሺህ ብርም እንደተረዳ መሬትም እንደገዛ እንደዚህ አሁን ነው የምሰማው። ይሄ ነገር ችግር ሲፈጠር ማለት ነው። እስቲ አንድ ፖስት አየሁኝ። አሁን ያየን ላስገባው አንዴ ላስገባው መስመር ላይ እሺ፣ አስገባው ችግር የለም። እኔ ሄሎ፣ እንደምን አለ ያየው? እግዚአብሔር ይመስገን ሰላም ነው። ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን። አወቀኝ በረከት ነኝ ከመቀለ። አወኩ። የቅድሙ ልጅ ነህ? ቅድም ደውዬልህ ነበር ጠዋት። አዎ። እሺ፣ ዘካሪያስ መስመር ላይ አለ? እየሰማን ነው። እና እሺ፣ ላንተ ሰላም ነው? አላምረው? አቤት፣ እግዚአብሔር ይመስገን ሰላም ነው። እግዚአብሔርን በጎን ደግሞ እኔ ነኝ የማወራህ፣ ዘካሪያስ ነኝ እኔ። ግር እንዳይልክ ሶስታችንን እያወራን እያለ ነው። እሺ። አሁን ምን መሰላችሁ፣ ሰብአዊነት ያው ዘር፣ ሃይማኖት፣ ብሔር አይጠይቅም። እኛ ያለንበት አካባቢ ያው ከነበርነው ከባድ የጄኖሳይድ ጦርነት ወጥተን አሁን እርስ በርሳችን እየተጋገዝን ያለንበት ጊዜ ነው። በዚህ ጊዜ ደግሞ ሶሻል ሚዲያው ትልቅ አበርክቶ ነው የሚያደርገው። የተለያዩ ፎቶዎች ይወጣሉ፣ የተለያዩ ችግር የደረሰባቸው ሰዎች ይወጣሉ። እሱን ስናይ ደግሞ አቅም ያለው በገንዘቡ፣ አቅም የሌለው ደግሞ ያንን መልእክት ሼር በማድረግ እንዲዳረስ ያደርጋል። በዚህ መሀል የተጎዱ ሰዎች፣ የተቸገሩ ሰዎች ይረዳሉ፣ ረጂዎቹም ይመሰገናሉ። ከችግር ለመውጣት እንደዚህ ያልን ነው የምንጥረውና ዘካሪያስ አይ ቲንክ አንተም ያው በወቅቱ ያየህን ለመርዳት ያደረግከውን ነገር እኔ በጣም አመሰግናለሁ፣ ደስ ብሎኛል። ግን አሁን ምን ተፈጠረ? ያየህን ፎቶ አድርገው አካውንት የሌላ ሰው አድርገው ስልክ ቁጥሩም የለም ተለጥፎ አግኝተን ነው እኛ ደግሞ እያባዛ ነው እያለ ይህንን ሰው እስቲ አገናኙን፣ በትክክል የተቸገረ ሰው ነው ወይ ብለው የጠየቁ ሰዎች አሉና እስቲ አገናኙን ስንል የሚያገናኘን ሰው አጣን። አጋጣሚ ግን ከዚህ በፊት ያንተን ፖስት ያዩ ሰዎች እኔን ላገናኙኝ ማለት ነው። ስለዚህ ይህንን ለማረጋገጥ ነው የደወልኩላችሁ ለሁለታችሁ። ይኸውልህ አንደኛ እኔ እንደው ተራጋሚ ነህ እንዳትሉኝ እንጂ እንደዛ አውቀው ስህተት የሰሩ የራሳቸውን የባንክ አካውንት ለጥፈው የዚህን የምስኪን ልጅ ፎቶ አቀናጅተው የለጠፉ ሰዎች እግዚአብሔር ይበቀላቸው።
ገንዘብ አያርግላቸው። እውነቴ ነው። በጣም አስቀያሚ ስራ ነው የሚሰሩት። ማህበራዊ ሚዲያን ለበጎ አድራጎት እንዳንጠቀምበት ከሚያደርጉ እጅግ አጸያፊ ሰዎች መካከል ለምድራችንም ለምናችንም ሸክም የሆኑ ሰዎች ናቸው። እንደዚህ በሰው ህመም፣ በሰው ቁስል፣ በሰው ሞት፣ በሰው ችግር የሚቀልዱና የራሳቸውን ኪስ ለማደለብ ጥረት የሚያደርጉ ሰዎች ያው እኛ ባናቃቸው እግዚአብሔር ያውቃቸዋል። ምንም ጥያቄ የለውም። ገንዘብን ቢያገኙ እረፍት አግኝተው አይበሉትም። ምንም ጥያቄ የሌለው ነገር ነው። በአሁን ሰዓት እንኳን እንደዚህ አይነት ገንዘብ መጥቶ ሰው ለፍቶ ያመጣውንም ገንዘብ እግዚአብሔር ካልባረከለት አይበላው። ቢበላውም ጥፋት ነው የሚሆንበት፣ በሽታ ነው የሚሆንበት። በተለይ በእንደዚህ አይነት ሰው ይሄ ሰው እግዚአብሔር ያሳየ ኦቲዝም ልጅ ነው ያዘው። በዛ ላይ ደግሞ ትዳር ይዞ ልጁን አንድ ድርጅት ሰጥቶ ትዳር ይዞ ምናምን መኖር የሚችል ሰው ነው። ጥሩ ቁመና፣ ጥሩ ሰውነት፣ ጥሩ ጤንነት ያለው ሰው ነው። ግን ያን አላደረገም። ኦቲዝም ልጅ ጋር አንድ ልጅ ጋር እየታገሉ መኖር እንዴት ከባድ እንደሆነ ያወቀ ያውቀዋል። በተለይ በዚህ በጎ አድራጎት ስራ ላይ የተሰማራ ሰው ያውቀዋል። እና በእንደዚህ አይነት ሰው ችግር ላይ ምንም አያውቅም ብሎ ጸበል የሚንከራተት ምስኪን ሰው ላይ እንደዚህ ምንትን ማድረግ እግዚአብሔር ይበቀላቸው ከማለት ውጪ ምንም እንትና ማለት አይቻልም። የሆነው ነው ግን ለበጎ እግዚአብሔር ደግሞ መጥፎ ነገሮችን ወደ በጎ ነገር መቀየር የሚችል አምላክ ስለሆነ ይሄንን ልጅ እኔም አላገኘውም ነበር። የሚገርም ስሙን እስከምረሳው ድረስ በቃ አይደውልም ነበር። እኔም ቀፎ ስቀይር ስልኩንም አላገኘሁትም። አሁን እንደ አዲስ ልጁ ስራውን እየሰራ የሚኖርበትን ነገር ደግሞ እናመቻቻለን። ምንም ጥያቄ የሌለው ነገር እንኳንም አገኘሁት። ለበጎ አድርጎታል እግዚአብሔር እና እንደዛም እኛም እናጋልጣለን። እንደዚህ አይነት አካውንት ተለጥፏል። መርዳት ከፈለጋችሁ ትክክለኛ አካውንቱ ይሄ ነው፣ ይሄ ነው ስህተት ነው ብለን ያለን አማራጭ እሱን ማድረግ ነው እንጂ አሁን ሶሻል ሚዲያ ላይ በጣም የረቀቀ ሌብነት፣ የረቀቀ ውንብድና፣ የረቀቀ ስም ማጥፋት፣ የረቀቀ ሰው ላይ መጥፎ ነገር መጻፍ ነው የተያያዘው ሰው እና በጣም ያሳዝናል። እናንተም እንግዲህ ከሰብአዊነት ነው ያደረግነው ብላችኋል። ቴንኪው ከልብ ነው ማመሰግንህ። እውነት ለመናገር ያው እንደዚህ አይነት ስራ መስራት ከባድ ነው፣ ሪስክ አለው። ግን ይህንን ሰው ለመርዳት የሄድክበት ጥግ ከልብ እንድትመሰገን ያደርግሃል። ያየህ ምን አለ የምትለን ነገር ያየህ? ምንም የምላችሁ የለም። ያው ግልጽ ነው። በቃ እናንተ የምትሉት ያው ይህን እንትኑን በቃ ብሎክ ያርጉልኝ፣ የእነሱን ማለት ነው፣ እነሱ የለቀቁት። እኛ ምንም እሱን ማድረግ አንችልም። ማድረግ የምንችለው ምንድን ነው? ሰብአዊነት እንዳልኩክ ነው። አንተ የትም ሁን የትም የልጅህን እንድታሳድግ ሰዎች እንዲረዱህ እናደርጋለን። በበኩሌ እኔ ይህንንም ሀቅ እንዳውቅ ያደረገው ይቅርታ አቋረጥኩ፣ ይቅርታ ማድረግ የምንችለው ይህንን ያጭበረበረውን ሚዲያ ስክሪንሾት እያደረጉ አጭበርባሪ ሚዲያ እንደሆነ በሚዲያ አይደለም ሌባ እንደሆነ በደንብ አድርገን ማጋለጥ። ችግር የለውም እኮ መጥፎ ነገር ተጽዕኖ እንዳለ ሁሉ ጥሩ ነገርም ተጽዕኖ አለው። ሌቦች ጥቂቶች ናቸው። ገባ? ያው ሌብነት እንደዚህ ሲገን ምናምን በጣም ብዙ ወይም እነሱን ልክ ማስያዝ ምናምን የማይቻል ይመስለናል እንጂ ልክ ማስያዝ ይቻላል። ቀላል ነው። ስክሪንሾት አድርጎ ሌባ ሚዲያ እንደሆነ፣ አጭበርባሪ ሚዲያ እንደሆነ ወይም ደግሞ አጭበርባሪ ግለሰብ እንደሆነ ማሳጣት ይቻላል። ምንም ጥያቄ የሌለው ነገር ማለት ነው። እያጭበረበሩ በሰው መነገድማ አይቀጥልም። ማስቆም እንችላለን። ቀላል ነገር ማንችለው በሰውየው ፐርሰናል አካውንት ገብተን ብሎክ ማድረጉ ምናምን ላንችል እንችላለን። የምንችለው ግን ስክሪንሾት እያደረግን ይሄ አጭበርባሪ ግለሰብ ነው፣ አጭበርባሪ ሚዲያ ነው፣ በሰው የሚነግድ ነው ብሎ ማጋለጥ ግን ግድ ነው። ይሄ እግዚአብሔርም እኛ ዝም ብንልም እግዚአብሔር ዝም አይለንም፣ ይበቀላል። እግዚአብሔር የደሃ አምላክ ነው እግዚአብሔር። ትክክል። አሁን ምንድነው ተጨማሪ ማድረግ የምንችለው? በተቻለኝ መጠን ከአንድ ሰው ጋር አገናኘዋለሁ። እርግጠኛ ነኝ ትረዳዋለች፣ በደንብ አድርጋ ትረዳዋለች፣ ታግዘዋለች። ከእሷ ባሻገር ግን ምናልባት ተጨማሪ ደግሞ ሌሎች ነገሮችም ቅድም እንዳልከው ህይወቱን የሚቀይርበት ሰርቶ የሚገባበት ነገር እንዲኖረው ሌሎች ሰዎችም እንዲያግዙት የባንክ አካውንቱን በተለይ ቡኩን ፎቶ አንስቶ መላክ የሚችል ከሆነ ያየ
ትችላለህ። ያ የፎቶ አንስተህ ቀጥ አድርገህ በቴሌግራም ወይ በዋትስአፕ ላክልን። አየው ፎቶም እዛ ላይ ስለሚኖር ታማኝነቱን ያስተካክልልናል። ልክ ነው። ስለዚህ ፎቶን አንስተህ አካውንትን የንግድ ባንክ ነው ያለህ? አዎ የንግድ ባንክ እና የአቢሲኒያ አለኝ። በቃ ያ የንግድ ባንኩ ይበቃል። በቃ እና እግዚአብሔር ያሳድግልህ ልጅህን፣ አይዞህ፣ ከጎንህ አለን። እንግዲህ ሁላችንም ከችግር ያውጣን። አሜን 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 አሜን። እግዚአብሔር ይስጥልኝ። ሰላም ዋሉ። ለእናንተም መልካም ቀን ይሁንላችሁ። መልካም ዘካሪያስ፣ ከጨረስኩኝ ያው እኛ ሚዲያ አለን፣ በሚዲያችንም እንለቀዋለን። ይህንን ካደረግን በኋላ በቴሌግራም ወይ በዋትሳፕ ሊንኩን እልክልሃለሁ። እሺ ወንድሜ፣ እግዚአብሔር ያክብርህ። አመሰግናለሁ። አይዞህ፣ እግዚአብሔር ከአንተ ጋር ይሁን። እሺ አሜን። እግዚአብሔር ይስጥልኝ። እሺ ሰላም ዋሉ። ከምቲ ዝተከታተልኩም እዩ እቲ ሓበሬታ ዘሎ ኣብዚ እንታይ ኢና ሎማዓንቲ ክንመሃር ንኽእል ኩሉ ኣብ ማሕበራዊ ሚድያ ዝልጠፍ ነገር ሓቂ ክኸውን ኣይኽእልን፣ ኩሉ ድማ ሓሶት ክኸውን ኣይኽእልን። ብዝተካእለና መጠን ዝእመኑ ሰባት ክንርኢ፣ ካብ ዝእመኑ ሰባት እቲ ሓበሬታ ክነግኒ ክንረክብ ኣለና ኢለየ መልእክተይ ክሕልፍ። ከምቲ ዝሰማዕኹሞ እቲ ወዲ ህፃን ናይ ኦቲዝም ፀገም ኣለዎ እዩ። ሕዚ እውን ነቲ ሃው ያው ዘርኢ ብሄር ሃይማኖት ክግድበና የብሉን ኣብ ሓገዝ ሕዚ እውን ክትሕግዝዎ ኣነ እውን ፃውዒተይ የቕርብ። ትግራዋይ መሲሉና እዩ። ኦፍኮርስ ኩላትና ተረባሪብናሉ። ትግራዋይ ኮነ ኣይኮነ ግን ነቲ ሓውና ክንሕግዞ ሰብኣውነት ሰሚዕና ክንሕግዞ መልእክተይ እዩ ናተይ። ኣብ ከምዚታት ብጣዕሚ ኣብ ችግር ዘለዉ ሰባትና ንከይንሪኦም ንከይንሕግዞም እዮም ዝገብሩ ዘለዉ። ከምዚኦም ዓይነት መጭበርበርቲ ብቆልጦፍ ስጉምቲ ክውሰደሎም ኣለዉ። እንታይ ዓይነት ናይ ሕጊ ማዕቀፍ ክህልወና ክእል ኣብዚ ኣነ ኣይፈልጥን። ናይ ሕጊ ሰባት ተሃሊኹም ምናልባት ፕሮግራም ትከታተሉ ዘለኹም እቲ ኣካውንት ኣሎ ኣብ ኢድና። ኣብ ባንክ ከይድካ ኣድራሻ ኣውፂኻ ምክሳስ ይከኣል ዶ? እቲ ገንዘብ ምናልባት ብስምቲ ወዲ ዝኣተዋ እውን ተሃልዩ ኣውፂና ናፍቲ ክንሰደሉ ንኽእል ማዕቀፍ ተሃልዩ ናይ ሕጊ ኣይፈልጥን። እዚ እውን ክትሕግዙና። እቲ ከምዚ ዝገበርካ ሰብ ግን ብሓቂ ህሊና እቲ ወዲ እውን አንተ ወይ ረጊሙካ እዩ። ኣነ ዝራገመሉ ምንም ዓይነት ህሊና እውን የብለይን። ግን ድማ ናይ ኢድካ ይሃብካ ካሊእ ምንም ክብለ ይኽእልን። ነዚ ሓበሬታ በቕንዕና ዘካፈልኩም ብምሉእኹም ቅንዕና ስለ ዘለኩም እዚ እውን ክትመስገኑ ይግባእ። ግን ክነፃር ነይሩና ኩላትና ኣያፃረናን። ከምዚ ዓይነት ነገር ደው ክብል ኣለዎ። ሕማቕ ኣይትርከቡ። ኩሉ ግዜ ኣብ ሓገዝ ትርከቡ ሰባት ነቲ ትገብርዎ ሰናይ ስራሕ ቀፅሉሉ። ንሕና እውን ናትኩም ሓጋዝን ተሓጋዚን ንክትረኸቡ ካብ ምግባር ዓዲ ኣይንውዕልን። ከምዚኦም ዓይነት ሕማቕ ዝገብሩ ሰባት ተረኺቦም ኢልና ሽር ካብ ምግባርን ካብ ምብፅሓን ኣይንውዕልን። እርግፅ ንክነፃር ኣለና፣ ምንም ጥያቄ የብሉን። ንሎሚ በዚ ክሰናበተኩም እየ። ናይቲ ወዲ ኣካውንት ስልኪ ቁፅሪ ኩሉ እዚ ያው ኣነ እናተናገርኩ ኣብ ቅድሚቱ እውን ይሓልፍ ኣሎ እዩ። ፕሮግራም ምስ ኣቋረፅኩ እውን ቀጥ ኣቢለ ንሓንቲ ደቂቃ እሱ ክሕልፎ እየ ማለት እዩ። ኣብ ናተይ ሶሻል ሚድያ እውን ክልጥፎ እየ። ሰናይ ግዜ የምንየልኩም። ሰላም ንኩልኹም። ሰላም